የእግዚአብሔር ስም የተባረከ ይሁን። በቸርነቱ በምህረቱ የሚያኖረን አምላክ እሱ ነው። በታማኝነቱ የጸና አምላክ ነው። እግዚአብሔር ከፍ ከፍ ይበል። በጣም ደስ ይለኛል። ደጋግሜ እዚህ ስመጣ እንደምናገረው ሁሉ እናንተ እግዚአብሔርን የምትወዱ ሰዎች ስለሆናችሁ በጣም ደስ ይለኛል። እግዚአብሔር ይባርካችሁ፣ ጸጋውን በላያችሁ ላይ ይጨምር። በዚሁ ደግሞ ቀጥሉ፣ ስር ሰዳችሁም ታነጹ። ባለፈው ሳምንት እሱን ነበር አብረን ስንነጋገር የነበረው። ኢየሱስ ክርስቶስን ጌታችንን እንደተቀበላችሁት በእርሱ ተመላለሱ፣ ስር ሰዳችሁ በእርሱ ጽኑ፣ በሃይማኖት ጽኑ እንደተማራችሁ ምስጋናም ይብዛላችሁ የሚለውን ቃል አብረን ስንማር ነበር። ከፊሉን ነው። ዛሬ ደግሞ የቀረውን ከፊል አብረን እንማራለን። ባለፈው ሳምንት እዚህ የነበራችሁ እጃችሁን ብትወዘውዙ ደስ ይለኛል። እሺ፣ ብዙዎቻችሁ እሺ። ሲሶ ያህል አልነበረም ባለፈው ሳምንት። አሁን እንደገመትኩት ግን ምንድን ነው በአጭር ቃል ለመናገር የምፈልገው ሐዋርያው ጳውሎስ ለቆላስይስ ሰዎች የጻፈውን መጽሐፍ እሱ ላይ ነበረ ያተኮር ነው። እዚያ ላይ ይሄንን እንደ ዋና መርህ አድርገን እንደ ጭብጥ አድርገን ተነጋገርን። ክርስቶስን እንደተቀበላችሁት በእርሱ ታነጹ፣ በእርሱ ስር ስደዱ የሚለውን እና አንድ ዋና ሀሳብ የተናገርነው ጌታችን ኢየሱስ ክርስቶስ የምንቀበለው ጌታ ብቻ አይደለም፣ የምንከተለው መሪ ነው የሚል ነበር ዋና ሀሳባችን። እሱ ሕይወታችን ነው፣ ግን መንገድም ነው። ኢየሱስ ክርስቶስ ሕይወት ብቻ አይደለም፣ መንገድም ነው። ስለዚህ በላዩ ነው የምንሄደው፣ እንመላለስበታለን፣ እንደ እርሱ ጎዳና እንሄዳለን ብለን በዚህ ተነጋገርን። ነገር ግን እርሱን በማወቅ ነው የምንሄደውና እርሱ ማን ነው በሚል ባለፈው ሳምንት ትኩረታችን እሱ ላይ ነበር። ማን ነው ይሄ መድኃኒት? ማን ነው ይሄ ጌታ ብለን በጣም ልባችንን በጣም የሚያሳርፉ ትልልቅ እውነቶችን ከዚያ መጽሐፍ ላይ ወሰድን። ታስታውሱ እንደሆነ የክብር ጌታ እግዚአብሔር ይመስገን፣ እሱ የክብር ጌታ፣ የክብር ምስጢር የያዘ ጌታ፣ የእግዚአብሔር ክብር የተሸከመ ጌታ ነው እሱ አለን። የሰማይ የምድር ፈጣሪ ነው። መፍጠር ብቻ ሳይሆን ደግፎ የያዘ ነው። መጋቢም ነው፣ ፈጣሪም ነው ብለን ስለ መድኃኒታችን ተናገርን። በስጋ የተገለጠ ጌታ ነው፣ አምላክ ነው። የመለኮት ሙላት በሰውነት ውስጥ በከፊል ሳይሆን በሙላት ይኖራል፣ በስጋ ተገልጦ። እንግዲያው አምላክ ሰው ነው እሱ ብለን ስለ መድኃኒታችን ተናገር። የእግዚአብሔር ባህሪ ምሳሌ ነው፣ የእሱ መገለጫ ነው፣ የእሱ ወኪል ነው ብለን ስለ መድኃኒታችን ይህን ከፍ እያደረግን ተናገርን። እሱ ዓለማትን በሙሉ የሚያስተዳድር የጌቶች ጌታ ነው። ጌትነት፣ አለቅነት፣ ስልጣናት ሁሉ በሱ እጅ ናቸው ብለን መድኃኒታችንን አከበር። ይሄ ብቻ አይደለም፣ የቤተ ክርስቲያን ራስ ነው፣ የድህነታችን ዋስትና ነው ብለን መድኃኒታችንን በጣም አላቅን። ዛሬ ትኩረቴ ሌላ ላይ ነው። ዛሬ ታዲያ ምን ይሁን ለሚለው ጥያቄ መልስ ለመስጠት ነው። ታዲያ ምን ይሁን? እሱ ጌታ ነው፣ እሱ አምላክ ነው፣ እሱ መድህን ነው፣ እሱ ክቡር ነው፣ ከሁሉ ይበልጣል። ይሄን አምነናል። ታዲያ ምን ይሁን? ታዲያማ አስከትሎት አለው። እምነታችን በምግባር እንዲገለጥ መጽሐፍ ያዛል። ምግባር የሌለው እምነት የሞተ ነው እንደሚል ያዕቆብ፣ ያለ ምግባር አንኖርም። ብዙ ሰው ሃይማኖተኛ ነኝ ሲል እማምነው አለኝ አንቀጾች አሉኝ ነው የሚለው። ይሄን አምናለሁ፣ ይሄን አምናለሁ፣ ይሄን አምናለሁ። 15 አንቀጽ። በአንቀጽ አንኖርም ወንድሞቼና እህቶቼ፣ በህይወት በምግባር እንኖራለን። ኢየሱስ ክርስቶስ የሚታመንም የምንከተለውም ነው። እንግዲያው ተከታዮች ነን እኛ። ስንከተል ነው የምንኖረው። አሁን መጽሐፍት ላይ አንዳች ለውጥ አያለሁኝ። በጣም በእንግሊዝኛ የሚጻፉ መጽሐፍት በፊት ክርስቲያኖች እያሉ ይጽፉ እንደነበር አያለሁኝ። ክርስቲያን ነህ ወይ? ክርስቲያን ለመሆን እያሉ አሁን እየተዉት መጡ በቅርብ ጊዜና ምን ይላሉ? የክርስቶስ ተከታይ ነህ ወይ ይላሉ። ለካ ክርስቲያን ማለት የመታወቂያ ስም ሆኗል ማለት ነው። መታወቂያ የሃይማኖት አይነት ምንድን ነው? እንደዚህ አይነት ክርስቲያን ነኝ ይኸው። አሁን በመታወቂያ አይደለም የምንኖረው፣ በእርግጠኛ ህይወት እንድንኖር ተከታይ ነህ ወይ? ሰውየውን ትከተለዋለህ ወይ? ይሄ ክርስቶስ የሚባለውን ነው ዝም ብለህ ታምነዋለህ? እንግዲያው ዛሬ ስለ ተከታይነቱ እናወራለን፣ ስለ ምግባር እናወራለን።
እግዚአብሔር ይርዳን በዚህ አቅጣጫ። ይህ አሁን ያለንበት ዘመን ባለፈው ሳምንት አንድ ዋና ነገር ተናገርን ስለዚህ ዘመን ታስታውሱ እንደው ዘመኑ ጽኑ አይደለም። ይሄ ዘመን ምንድን ነው አለን? ከላባ ዘመን ነው፣ ወለብላባ ዘመን ነው፣ ጽኑ አይደለም። በእግር የቆመ ዘመን አይደለም። በየጊዜው የሚቀያየር ነው። ዛሬ የምታዩት ነገ የለም። ዛሬ የገነን አስተሳሰብ ነገ የለም። ምንም ነገር በእጅ የሚጨበጥ አልሆነም። የተካለበ ዘመን ነው አለን። ነፋስ የሚያራግበው ዘመን ነው አለን። ነገር ግን በእምነት አቅጣጫ ብቻ ሳይሆን በምግባር አቅጣጫም የአሁኑ ዘመን እንደዚሁ መሰረት የለሽ ነው በብዙ ረገድ። ምንድን ነው ትክክለኛው እምነት? ትክክለኛው ተግባር ምንድን ነው? ማንም አያስረዳችሁ። የትኛውን ባረግ ነው ትክክል አረኩ የሚባለው? የትኛው ነው ስህተት የሚባለው? ለምን ትጨነቃለህ? ስህተትና ትክክል እያልክ እንደ ሁኔታው ለምን አትሄድም? እንዲያውም አሁን ያለው የስነ ምግባር መርሆ እንደ ሁኔታው ስነ ምግባር ይባላል። ሲቹዌሽን ኤቲክስ ማለት በቃ የግድ በዚህ አይነት መኖር አለብኝ ለምን ብለህ ራስን እንደዚህ አድርገህ ታስራለህ። በቃ ልቀቀው እንደ ሁኔታው። አንድ ብቻ ምሳሌ እሰጣችኋለሁ፣ ከዛ በኋላ ወደ ትምህርታችን እንገባለን። አንድ ይሄንን እንደ ሁኔታው ስነ ምግባር የጻፈ አንድ ሰው ምን ብሎ ይላል? እባካችሁ ክችች አትበሉ። ምንም አይነት መርህ፣ ፍጹማዊ መርህ የለም። ለኑሮ ምንም አይነት ቋሚ የሆነ ስታንዳርድ የለም። በቃ እንደ ሁኔታው አርጉ ይላል። እና ምን ይላል እሱ? በሁለተኛው የዓለም ጦርነት በጀርመን ናዚዎች ጊዜ ሰዎች እየታፈሱ ይታሰሩ ነበር፣ ያለ ጥፋታቸው ይታሰሩ ነበር። ለምሳሌ አንድ ሰው የታሰረ ነበረ። ከሚስቱ ከልጆቹ ነጥለው እስር ቤት ጣሉት። በጣም ብዙ ሰው ይታጎር ነበር እስር ቤት ታውቃላችሁ፣ በናዚ በሂትለር ዘመን። እና ይሄ ሰው ታሰረ፣ ሚስቱ ታሰረች፣ ሚስቱ ታሰረች እና ምን እንደሚያደርግ ግራ ገባው። ልጆቹን ለብቻ ይዞ መንገላታት ሆነ። በኋላ ከእስር ቤት የምትወጣበት ምንም መንገድ ስላልነበር ሚስቱ ሁለት ብቻ አማራጮች ነበሩ። አንደኛው በጣም በጠና የታመመች እንደሆነ ያስወጧታል፣ እዚያ እንዳትሞት ብለው። ሁለተኛ ያረገዘች እንደሆነ ለወሊድ ያስወጧታል። በሁለቱ ብቻ ነው ከእስር ቤት መውጣት የምትችለው እና ተጨነቁ። በኋላ ባልና ሚስቱ ተማክረው ከወህኒ ቤቱ ዘበኛ እንድታረግዝ ተስማምተው ትወጣለች። አረገዘች፣ ወጣች ልጆቿንና ባሏን ለመገናኘት። እና ይሄ ሰውዬ ምን ይጠይቃል? አሁን እቺ ሴት ጥፋተኛ ናት ወይ ብሎ ይጠይቃል። አፋጦ ነው የሚጠይቀን። ምን አጠፋች? ባሏን አስፈቅዳ ነው ያረገዘች። ልጆቿን ባሏን ለማግኘት ነው ያረገዘች እንደዚህ የሆነችው። እናንተ ክችች ብለህ ዝሙት አትፈጽሙ እያልክ የምትናገር ምንድን ነው? ምግባር ምንም መቆሚያ የለውም፣ ሁኔታው እንደሚፈቅድ ማድረግ ነው ይላል ሰውዬው። እንግዲያው እንደዚህ ባለ የሥነ ምግባር መርህ ዓለም ውስጥ ነው ያለነው ሁላችንም። መጽሐፍ ቅዱስ ምን ይለናል? በዚህ አቅጣጫ አለ ወይ መስመር? የምንሄድበት መስመር አለ ወይ? የምንከተለው መንገድ አለ ወይ? በቀኝ በግራ የማይለወጥ መርህ አለ ወይ? እሱን እንድናስብ እፈልጋለሁኝ። ዛሬ እንግዲህ ስር ስደዱ በእምነት ብቻ ሳይሆን በምግባር ስር ስደዱ። እግዚአብሔር የተባረከ ይሁን። ስለዚህ ያንን አብረን እንድንማር ነው የምጋብዛችሁ። እግዚአብሔር የተመሰገነ ይሁን። ይህንን የህይወት አስከትሎት ወይም የእምነት አስከትሎት በመጽሐፉ በዚህ በቆላሲስ መጽሐፍ ውስጥ የምታዩበት አንድ ፍንጭ ብቻ ልሰጣችሁ እፈልጋለሁ። ምን ይላል ሐዋርያው ጳውሎስ? ይህንን የክርስቶስን ትልቅነት ከተናገረ በኋላ እንግዲህ የሚለው ቋንቋ አለው። ይቺ እንግዲህ የምትል ቃል መስተጻምር ትሆን ወይም መስተዋድድ ግድ የለም። እሷ ቃል የምታሳየን ነገር ይዛ የምትጎትተው ነገር አለ። እንግዲህ ይላል። ክርስቶስን እንደዚህ ከተቀበላችሁ፣ ክርስቶስ ይሄ ከሆነ፣ እምነታችሁ ይሄ ከሆነ እንግዲህ ይላል። እኔ 5 እንግዲሆች ቆጠርኩኝ እዚህ ቆላሲስ መጽሐፍ ውስጥ። እነሱን ቶሎ ቶሎ ብዬ ባሳያችሁ ጥሩ ይመስለኛል፣ ከእሱ ጋር አያይዘን እንድንሄድ 5 ወይም 4። ለምሳሌ ምዕራፍ 2 ቁጥር 6 ላይ
ባለፈው ሳምንት እንዳየነው እንግዲህ ጌታን ክርስቶስ ኢየሱስን እንደተቀበላችሁት በእርሱ ተመላለሱ ይላል። በኋላ ደግሞ ዝቅ ብሎ ምዕራፍ 2 ቁጥር 16 ላይ እንግዲህ በመብል ወይም በመጠጥ ወይም ስለ በዓል ወይም ስለ ወር መባቻ ወይም ስለ ሰንበት ማንም አይፍረድባችሁ ይላል። በኋላ ዝቅ ብሎ ምዕራፍ 3 ቁጥር 1 ላይ እንግዲህ ከክርስቶስ ጋር ከተነሳችሁ ክርስቶስ በእግዚአብሔር ቀኝ ተቀምጦ ባለበት በላይ ያለውን እሹ ይላል። ቁጥር 5 ላይ እንግዲህ በምድር ያሉትን ብልቶቻችሁን ግደሉ ይላል። ቁጥር 12 ላይ እንግዲህ እንደ እግዚአብሔር ምርጦች ቅዱሳን ሆናችሁ የተወደዳችሁ ሆናችሁ እነዚህን አድርጉ ብሎ ይላል። እነዚህ እንግዲዎች የሚያሳዩት ሁልጊዜም እምነት አስከትሎት እንዳለው ነው። እንዲሁ የቆመ አይደለም። እንደዚህ ከሆነ እንግዲያው ነው የሚለው። የእንግሊዝኛው ቃል ዘርፎር ነው የሚለው። እንግዲህ ከተባለ ምን ስለሆነ ነው እንግዲህ ብለን እንድንጠይቅ ነው የሚያደርገን። ያው ባለፈው ሳምንት እንደተናገርነው ክርስቶስ የክብር ጌታ ስለሆነ፣ ክርስቶስ አዳኛችን ስለሆነ፣ ክርስቶስ በሥጋ የተገለጠ አምላክ ስለሆነ፣ ክርስቶስ የድህነታችን ዋስትና ስለሆነ እንግዲህ ምን እንሁን ታዲያ፣ እንግዲህ ምን እናድርግ በሚል በዚህ ላይ ነው ልናገር የፈለግኩት እና ርዕሱን የአዲሱ ሰው የኑሮ ዘይቤ ብየዋለሁኝ የዛሬውን። ለምን አዲስነትን ነው የሚያበስረው ይሄ መጽሐፍ። ክርስቶስ የሰራው ስራ እኛን አዲስ ሰዎች አድርጎናል። በአዲስ አካል ሰርቷል ክርስቶስ። በዚያ አካል ውስጥ ጨምሮናል። ይሄ አዲስ ሰው እንዴት ይኖር? እኛ አሮጌዎች አይደለንም። አሮጌው ነገር አልፏል። አሮጌውን ከስራው ጋር ገፋችሁታል፣ አዲሱን ሰው ለብሳችሁታል ስለሚል ይሄ አዲስ ሰው እንዴት ነው እንዲኖር የተፈለገው? የኑሮ ዘዬው ምንድን ነው በሚል በሱ ላይ አብረን እንነጋገር ነው የምጋብዛችሁ። አዲሱ ሰው የሚለው ሐሳብ እዚሁ ምዕራፍ 3 ላይ ቁጥር 10 ላይ ታገኙታላችሁ። አሮጌውን ሰው ከስራው ጋር ገፋችሁታልና፣ ቁጥር 10 የፈጠረውንም ምሳሌ እንዲመስል ዕውቀትን ለማግኘት የሚታደሰውን አዲሱን ሰው ለብሳችሁታል ብሎ ይላል። እንግዲያው እኛ አዲሱ ሰው ነን። በክርስቶስ ያመንን ሰዎች የእምነት አንቀጽ ብቻ የተቀበልን ሳይሆን የተለወጥን ሰዎች ነን። እግዚአብሔር የተባረከ ይሁን። በሕይወታችን ትልቅ ውላጤ ትራንስፎርሜሽን የተካሄደብን ሰዎች ነን። እኛ አዲስ ሰዎች ነን። ዛሬ ስለዚህ አዲስ ሰው ነው ልናገር የምፈልገው። አዲሱ ሰው ሜዳ ላይ የተለቀቀ ሰው አይደለም፣ መርህ የተሰጠው ሰው ነው። በዚህ ሂድ፣ ሰውነትህ የሚፈቅደው ይሄንን ነው፣ ይሄ አዲስ ሰውነትህ የሚነግርህ ይሄንን ነው እየተባለ የተመራ ነው። ስለዚህ ስለ አዲሱ ሰው 5 ዋና ዋና ነገሮች አነሳላችኋለሁ። የጌታ ስም የተባረከ ይሁን። መጀመሪያ ላነሳላችሁ የምፈልገው ይሄ አዲሱ ሰው በውጫዊ ደንቦችና ስርዓቶች ሳይሆን በውስጣዊ ለውጥ የሚኖር ሰው ነው። እግዚአብሔር የተባረከ ይሁን። ይሄ አዲሱ ሰው በደንብ አይደለም የተያዘው። ደንቦችና የሰው ወጎች አይደለም የሚመሩት። ሐዋርያው ጳውሎስ በተደጋጋሚ በዚህ መጽሐፍ ላይ ይሄንን አትኩሮ ይናገራል። የቆላሲስ ሰዎች አንዱ የተቸገሩት ሕይወትን የደንቦች ክምችት በማድረጋቸው ነው። አትቅመስ፣ አትንካ፣ አትብላ፣ እንደዚህ አትሂድ፣ በዚህ አትራመድ፣ እንደዚህ አትናገር፣ ይሄን አትልበስ በሚሉ ቀጫጭን ትእዛዛት፣ በብሉይ ኪዳን የተጻፉ ትእዛዛት፣ በኋላም ሰዎች የጨመሯቸው ወጎች በዚህ ተይዘዋልና ጳውሎስ ሊያላቅቃቸው ይፈልጋል። ይሄ አዲሱ ሰው በደንቦች የሚንቀሳቀስ አይደለም። የደንብ ባሪያ አይደለም። ከዚያ በላይ ነው ሕይወቱ። ውስጣዊ ለውጥ ነው የሚገፋፋው እንጂ የተሰመሩ አንቀጾች አይደሉም። በጣም የሚያሳዝነው የሃይማኖት ነገር አንዱ ከባድ በሽታው ሲጀምር በሕይወት ይጀምርና በኋላ በደንብ ያልቃል። ደንብ ይገለዋል። ለምን እኔ ጌታን አገኘው ብዬ መጣና ጌታን ተቀብያለሁ ደስ ብሎኛል ብዬ መጣና ከዚያ የደንብ ተከታይ ሆናለሁ። ቤተ ክርስቲያን ወጉ እንዲህ ነው፣ ስርዓቱ እንዲህ ነው፣ እነንትና የሚሰሩት እንደዚህ ነው፣ እነንትና የሚናገሩት እንደዚህ ነው፣ የሚለብሱት እንደዚህ ነው፣ የሚበሉት እንደዚህ ነው። በዚያ ውስጥ እጠፈራለሁኝ።
ድህነቴን በጸጋ እንዳገኘው ለውጥም በመንፈስ ቅዱስ እንደሆነ እረሳለሁ። ስለዚህ በደንብ እስራት ውስጥ እገባለሁ። ከዚህ እስራት ውጡ ብሎ ነው የሚናገረው ያለ። ይሄ ህይወት በደንብ አይካሄድም። ደንቦች አቅም አይሰጡም። ህግጋት አቅም አይሰጡም። ህግጋት ኩነኔ ነው በላያችን ላይ የሚጨምሩት እንጂ ጉልበት አይጨምሩም። ይኸው እንደዚህ ይላል። ለምሳሌ ምዕራፍ 2 ቁጥር 17 ላይ እንግዲህ በመብል ወይም በመጠጥ ወይም ስለ በዓል ወይም ስለ ወር መባቻ ወይም ስለ ሰንበት ማንም አይፍረድባችሁ። እነዚህ ሊመጡ ያሉት ነገሮች ጥላ ናቸውና አካሉ ግን የክርስቶስ ነው። ትሕትናንና የመላእክትን አምልኮ እየወደደ ባላየውም ያለ ፈቃድ እየገባ በሥጋዊም አእምሮ በከንቱ እየታበየ ማንም አይፍረድባችሁ። እንደዚህ ያለ ሰው ራስ ወደሚሆነው አይጠጋም። ከእርሱም ከራሱ ማለት ነው አካል ሁሉ በጅማትና በማሰሪያ ምግብን እየተቀበለ እየተጋጠመም እግዚአብሔር በሚሰጠው ማደግ ያድጋል። ከዓለማዊ ከመጀመሪያ ትምህርት ርቃችሁ ከክርስቶስ ጋር ከሞታችሁ እንደ ሰው ስርዓትና ትምህርት አትያዝ፣ አትቅመስ፣ አትንካ ለሚሉት ትእዛዛት በዓለም እንደምትኖሩ ስለምን ትገዛላችሁ? እነዚህ ሁሉ በመደረግ ሊጠፉ ተወስነዋልን። የሚገርም ነገር ነው። ጳውሎስ ጸረ ደንብ ጸረ ሕግ ሆኖ ነው የቆመው። እዚህ ያፈርሳል። የሚገርም ነገር ነው። ይሄ ሰው በስንት ስርዓት ያደገ ሰው ነው ሐዋርያው ጳውሎስ። የምታውቁት ነው። በአይሁድ ስርዓት በጥንቃቄ ያደገ ሰው፣ ስንት ደንብ ሲጠብቅ፣ ስንት በዓል ሲያከብር፣ ስንት ሰንበት ሲጠብቅ የኖረ ሰው አሁን ተነስቶ የሰው ወግ ነው ይላል። ምንድን ነው በዚህ ስርዓት ውስጥ ተጠፍራችሁ የምትኖሩት? እሱ አይደለም ዋናው ይላል። የሚገርም ነገር ነው። እኔ እንዲያውም ደንግጬ ነበር። አሁን ለእነዚህ ሰዎች ምን ነግራቸዋለሁ? ጌታን እየፈሩ በጥንቃቄ እንዲኖሩ መምከሪያ አይቀርም። ግን ይሄ ሰውዬ እያፈረሰብኝ ነው። በቃ እያፈረሰው ነው። በምንም አይነት ለደንብ አትገዙ እያለ ነው። አመፀኝነት ነው እንደሚያስተምር ሁሉ ብያለሁ። እኔ ምን ማለቱ ነው? ግን የበለጠ ነገር ነው የሚናገረው። እግዚአብሔር ይባረክ። ይኸውላችሁ ይሄ አትያዝ አትቅመስ ውጫዊ ነው። እሱን መጠበቅ ማንም እንደምንም ይፍጨረጨራል። እንደምንም ብዬ ልክ እንደነሱ እናገራለሁ። ድምፄን አለዝቤ ቀስ ብዬ መጽሐፌን ወደ ደረቴ አስጠግቼ ሰዓት ሳላሳልፍ እመጣለሁ፣ አስቀድሳለሁ፣ ከዚያ እሄዳለሁ። ይህንን በውጫዊ ማንነት ምንሰራው ነው። ውስጣችን ምንም ሳይለወጥ ማንም ሰው ይህንም ማስመሰል ይችላል። ጎበዝ አክተር ነው መሆን ያለበት፣ ሌላ ምንም አይጨምርም። ነገር ግን ሐዋርያው ጳውሎስ ኧረ የአክቲንግ ጉዳይ አይደለም፣ ይሄ የቲያትር ጉዳይ አይደለም፣ ደንብ በማክበር የምንኖረው ኑሮ አይደለም። ውስጣችን የሆነ ለውጥ ተደርጓል። ያ ለውጥ ነው ሊነዳን የሚያስፈልገው። ታምቡራችን ለውጡ ነው እንጂ የውጭ ስርዓት አይደለም ብሎ ይሄንን ሲናገር ታዩታላችሁ። እነዚህ የውጭ ስርዓቶች እንዳይደሉ ምክንያቱን እሱ ራሱ በደንብ አድርጎ ይሰጣል። እኛ ሞተናል ብሎ ነው የሚናገረው። የሞትና የትንሣኤ ዘይቤ ውስጥ ነው ያለፍነው። በዚህ ጎዳና ነው የሄድነው። ሌላ ሰው ሆነናል ነው የሚለው። እግዚአብሔር የተባረከ ይሁን። ሌላ ሰው ሆነናል። ቁጥር 10 እና 11 ምዕራፍ 2 ላይ እንደዚህ ይላል። የሥጋንም ሰውነት በመገፈፍ በክርስቶስ መገረዝ በእጅ ባልተደረገ መገረዝ በእርሱ ሆናችሁ ደግሞ ተገረዛችሁ። በጥምቀትም ከእርሱ ጋር ተቀበራችሁ። በጥምቀት ደግሞ ከሙታን ባስነሳው በእግዚአብሔር አሰራር በማመናችሁ ከእርሱ ጋር ተነሳችሁ ይላል። ሞትና ሕይወት በእናንተ ተካሂዷል ነው የሚለው። እግዚአብሔር ይባረክ። እንዲሁ ድፍናችሁን አይደላችሁም። ስርዓት የሚጠብቅ ድፍን ሰው ነው። ድፍን ማለት ምንም ያልተነካ ሰው፣ እንደተወለደ ያለ ሰው። እሱ የለመደው አንድ ስርዓት ውስጥ ገብቶ እሱን መፈጸም ነው። እናንተ ግን በውስጣችሁ ሞትና ሕይወት አልፏል። ከክርስቶስ ጋር ተቀብራችኋል። ለአሮጌው ሰው ሞታችኋል። ለደንቦች፣ ለስርዓቶች ሞታችኋል። ከእርሱ ጋር ለአዲስ ሕይወት ተነስታችኋል። እንግዲያው በዚህ ስርዓት አትያዙም ብሎ ይሄንን በጣም አድርጎ ነው የሚናገረው። መብልና መጠጥ፣ ህርመት፣ የሥጋ ጭቆና ይህ አይደለም የሚያድናችሁ ብሎ ይላል። ለምንድን ነው ተጠንቅቄ የምናገረው? ይሄ ነገር በጣም አስፈላጊ እንደሆነ እናውቃለን። ስጋችን በጣም አደገኛ
ዕቃ ነው። በጣም አደገኛ ዕቃ ነው። የለቀቅነው እንደሆነ ከመስመር ያስተናል። ስለዚህ ስጋችንን እየገዛን እንድንኖር መጽሐፍ ይነግረናል። ሐዋርያው ጳውሎስ ራሱ በሌላ ቦታ ላይ ስጋዬን እየጎሰምኩ አስገዛዋለሁ ብሎ ይላል። እንደዚህ እያለ ግን ታዲያ አሁን ምንድን ነው እንደዚህ የሚናገረው ነው ምንለው? ግን እሱ ይህን ስጋዬን የሚያስገዛልኝ ጥርስ መንከስ አይደለም፣ በውስጤ የተደረገው ለውጥ ነው። በመንፈስ ቅዱስ ኃይል የተደረገ ስራ ነው እንጂ በቃ ደንብ ለማክበር ብዬ አይደለም በዚህ መንገድ የሚሄደው። የመላእክት አምልኮን፣ የበዓልን፣ የሰንበትን አክብሮት፣ የሰውን ስርዓት አልከተልም። እነዚህ ነገሮች ጥላ ናቸው እንጂ አካል አይደሉም። አካሉ የክርስቶስ ነው። እነዚህ ነገሮች ምልክት ናቸው። አሁን ለምንኖረው ኑሮ የታዩን ምሳሌዎች ናቸው እንጂ ዋናው ከክርስቶስ ጋር ያለ ግንኙነት ነው። ከሱ ጋር ሳትገናኝ እነዚህን ደንቦች መፈጸም ዋጋም የለውም ብሎ ይሄንን ሲነግረን እናያለን። ስለዚህ ይሄ አዲስ ሰው በሰው ወግና ስርዓት የሚመራ ሳይሆን በውስጣዊ ለውጥ የሚንቀሳቀስ ነው። ያ ለውጥ ይሰራል ወይ ልቤ ውስጥ ብሎ ዛሬም የሚጠይቅ ነው። እሺ፣ ወደ ሁለተኛ ነገር እመጣለሁ። ሁለተኛው ከዚህ ጋር የተያያዘ ነው። ቅድም እንዳልኩት ይሄንን ካፈረሰ በምትኩ ምንድን ነው የሚገነባው ሐዋርያው ጳውሎስ? ይሄ የደንብና የስርዓት የበዓል የወር መባቻ የመብል የመጠጥ ጥያቄን ካፈረሰ ጥላ ነው ካለ እንግዲያው አካሉ ምንድን ነው? እንግዲያው በምን እንኑር ታዲያ? በጣም በጣም የሚያስገርምና ልቤንም የነካኝ አንድ ቃል ይናገራል እዚሁ ቆላስይስ 3 ላይ እንዲህ ይላል። ከ1 እስከ 4 ላንብብላችሁ። ከክርስቶስ ጋር ከተነሳችሁ ክርስቶስ በእግዚአብሔር ቀኝ ተቀምጦ ባለበት በላይ ያለውን እሹ፣ በላይ ያለውን አስቡ እንጂ በምድር ያለውን አይደለም። ሞታችኋልና ሕይወታችሁም በእግዚአብሔር ከክርስቶስ ጋር ተሰውሯልና። ሕይወታችሁ የሆነ ክርስቶስ በሚገለጥበት ጊዜ በዚያን ጊዜ እናንተ ደግሞ ከእርሱ ጋር በክብር ትገለጣላችሁ። አዲሱ ሰው ስውር ሰው ነው የሚለን። እናንተ አሁን ያላችሁ ይመስላችሁ፣ የላችሁም። እናንተ ተሰውራችኋል። የተሰወረ ሰውነት ነው ያላችሁ። ከክርስቶስ ጋር ዕጣ ፈንታችሁን ስላረጋችሁ ተሰውራችኋል። ምክንያቱም ከክርስቶስ ጋር ሞታችኋል፣ ከክርስቶስ ጋር ተነስታችኋል። እሱ ደግሞ አርጎ በአባቱ ቀኝ ቁጭ ብሏል። እናንተም እዚያው ተሰውራችኋል። በእግዚአብሔር ከክርስቶስ ጋር ተሰውራችኋል። እሱ ደግሞ ይመጣል፣ በክብር ይገለጣል። ትገለጣላችሁ ሲመጣ። በኋላ ደነቀኝ እና እኔ የለሁም ማለት ነው? የለህም። እና ይሄ የምበላው ምጠጣው ማወራው እኔ አይደለሁም እንዴ? ነው ግን አይደለም። ምን ማለት ነው? እውነተኛው ሕይወትህ እዚያ ማዶ ነው ያለው አለ። እዚያ ማዶ ነው ያለው። እውነተኛ ሕይወት ከክርስቶስ ጋር ነው ያለው፣ በሰማይ ነው ያለው። ስለዚህ አሁን የምሟገተው የለኝም። ማንነት አለኝ ብዬ ልቆም አልችልም፣ ልጮህ አልችልም፣ መብቴ ልል አልችልም። አትችልም። ገና ሲገለጥ በክብር ትገለጣለህ ከሱ ጋር። አሁን በዚያ ስውር ማንነት ውስጥ ነው የምትኖረው። የተሰወረ ማንነት ነው የአዲሱ ሰውነት። በኋላ እንዴት አይነት ግልግል ነው አልኩኝ። ስለዚህ ብበላ ባልበላ፣ ብጠጣ ባልጠጣ፣ ቤት ባገኝ ባላገኝ፣ ባገባ ባላገባ፣ ትምህርቴ ቢሳካ ባይሳካ፣ ስራ ቢኖረኝ ባይኖረኝ፣ ጤና ቢኖረኝ ባይኖረኝ ሁለተኛ ነገር ነው። ዋናው ማንነቴ የተሰወረ ነው፣ በሰማይ ነው። እግዚአብሔር የተባረከ ይሁን። በሰማይ ነው ያለሁት። ወንድሞቼና እህቶቼ፣ እኔ የፈጠርኩት ትምህርት አይደለም። ዛሬ ይኸው ሐዋርያው ጳውሎስ ያለው ነው። የተሰወረ ማንነት፣ የተሰወረ ሰውነት ነው ያለን። በጣም በኋላ ደነገጥኩኝ። ጌታ ሆይ፣ እኔ የተሰወረ ማንነት እንዳለኝ አይደለም እምኖረው፣ በጣም ሕያው እንደሆንኩ ነው። ተሟግቼ መብቴን አስከብሬ ነው የምኖረው። ተጫዋጩኬ ነው የምኖረው። እኔ ሕይወት እዚህ እንዳለ ብቻ ነው የምኖረው። የማስመስለውም ይህንን ነው። ከየሰው ጋር የምጋፋው፣ ከየምናምኑ ጋር የምጣላው እዚህ ስለሆንኩኝ ነው። ኧረ አንተ ተሰውርሃል። እዛ ነው ያለው። ገና ትገለጣለህ በኋላ በክብር። እሱ በክብር ሲመጣ
እና በከፊል ነው ለካ የተዛመድኩት ክርስቶስን አልኩኝ። በከፊል ነው የተዛመድኩት። ከሞትህ ጋር ተባብሬ ያለው ብዬ ተጠመቅኩኝ። ከውሃ ውስጥ ወጣሁኝ ከትንሣኤ ጋር ተባብሬ ያለው ብዬ። ከዛ በኋላ እዚሁ ነው የምኖረው ለካ እዚሁ ነው ተጣብቄ የምኖረው። ሐሳቤም ምድራዊ ነው ለካ። በከፊል ነው ለካ የተከተልኩት። ግን አይደለም ወንድሞቼ እና እህቶቼ፣ በሙሉ እንድንከተለው ፈቅዷል። እንድንሞት፣ እንድንነሳ፣ እንድንሰወር፣ በክብር እንድንገለጥ፣ በሁሉም እንድንከተለው ፈልጓል ጌታ። ስሙ የተቀደሰ ይሁን። እንግዲህ ወንድሞቼ ሆይ የተሰወረ ማንነት አለኝ በሉ ባካችሁ። እስቲ አሁን ላሰኝ ነው እንደሱ ይቅርታ ጠይቃለሁኝ በትህትና። እንደዚህ በሉ ባካችሁ። የተሰወረ ማንነት አለኝ በሉ እስቲ። አሜን አሜን። የተሰወረ እዚህ የሚታየው ይሄ ኮትና ጨርቅ ለብሶ የሚታየው ሸማ ለብሶ የሚታየው ሰውነት አይደለም የኛ፣ ከዚያ በላይ ነው። ይሄ በየጧቱ ተሰልፎ ዳቦ የሚገዛው እሱ አይደለም ማንነታችን። እሺ ግዙ ዳቦ በእውነት ያስፈልጋል። እንዴት አለዚያ እንዴት ትቆማላችሁ? እዚህ እንቅልፋችሁ ይመጣል። እሱ አይደለም ተሰልፎ በየቀበሌው ጉዳይ የሚያስፈጽም እሱ። የኔ ማንነት ከክርስቶስ ጋር በሰማይ የተሰወረ ማንነት ነው። ትልቁና እውነተኛው ማንነት እሱ ነው እና ይገለጣል። የእግዚአብሔር ልጆች ይገለጣሉ። ገና እግዚአብሔር የተመሰገነ ይሁን። በክብር ይገለጣሉ እሱ እንደሚገለጥ ሁሉ። እንዲያውም የፍጥረት ናፍቆት የእግዚአብሔር ልጆች ክብር መገለጥ ይጠባበቃል አይደል የሚለው። ገና አልተገለጡም። ይሄ ዓለም አሁን የሚሰቃየው እንደ ጳውሎስ አስተሳሰብ ይሄ ዓለም የሚሰቃየው ይሄው በጎርፍ በናዳ በእሳት የሚሰቃየው ይሄ ዓለም በፖለቲካ ውዝግብ የሚሰቃየው ይሄ ዓለም የእግዚአብሔር ልጆች በክብር ገና ስላልተገለጡ ነው። ይገለጣሉ። እግዚአብሔር ይመስገን። ከዚህ ከበስባሳ ህይወት፣ ከዚህ ከተበላሸ ህይወት ምድርም ነፃ ትወጣለች። ፍጥረት ሁሉ በባርነት ተቀፍድዶ እስካሁን አለ። የእግዚአብሔር ልጆች ክብር መገለጥ ይጠብቃል ይላል። እንግዲያው የተሰወረ ህይወት አለን፣ ከፍ ያለ ህይወት አለን፣ በላይ ያለ ህይወት አለን። እግዚአብሔር የተባረከ ይሁን። እንግዲያው ይሄ ህይወት ካለ ምን ማለት ነው ስንል በላይ ያለውን አስቧ። ታዲያ እናንተ እዚያ ላይ ነኝ ካላችሁ፣ ክርስቶስ ባለበት ነኝ ያለሁት ካላችሁ፣ እንግዲያው የላይኛውን አስቧ፣ የላይኛውን ተመኟ ነው የሚለው። በላይ ያለውን እሹ፣ በምድር ያለውን አይደለም። እንግዲያው ይሄ አዲስ ህይወት የአስተሳሰብ ቅያሬ ነው ማለት ነው። የአቲቲዩድ ቅያሬ ነው ማለት ነው። የፍላጎት ቅያሬ ነው ማለት ነው። በላይ ያለውን አስቡ፣ በላይ ያለውን እና ይሄንን ሰሞኑን ሳስብ በላይ ምን አለ አልኩኝ። በላይ ምን አለ ማስበው? በታች ብዙ አለ። በታች ማቀው እኔም እናንተ የምታውቁት በታች ለምሳሌ እንጀራ አለ። ስለሱ አስባለሁ። ነጋ ጠባ አስባለሁ። በታች ምን አለ? በታችማ ግንኙነት አለ ከሰው ጋር። ስንት ነገር አለ በታች ማስበው። በላይ ምን አለ አልኩኝ። በላይ ክርስቶስ አለ። እግዚአብሔር ይባረክ። የእግዚአብሔር ፈቃድ አለ በላይ። እግዚአብሔር ይመስገን። ፈቃድ በሰማይ እንደሆነች እንዲሁ በምድርቱ የእግዚአብሔር መንግስት አለች በላይ። እግዚአብሔር የሚገዛባት አለች በላይ። ምን አለ? ገና የተከማቸ ክብር አለ፣ የሚገለጥ ክብር አለ በላይ። ምን አለ? እሱን አስቡ፣ እሱን ተመኙ። እንግዲህ ወንድሞቼና እህቶቼ የህይወታችን አካሄድ የሚጀምረው ከአስተሳሰባችን ነው ማለት ነው። አስተሳሰባችን ደግሞ መሰረቱ ላይ ነው። ላይኛውን አስቡ አስቡ። የአሳብ ዓለም አለ። ከንቱ አይሁን፣ በአሳባቸው ከንቱ ሆኑ እንደተባሉት እንደ አሕዛብ አትሁኑ፣ የምታስቡትን እወቁ፣ ላይኛውን አስቡ። ሐዋርያው ጳውሎስ በፊልጵስዩስ ምዕራፍ 4 ላይ ከእናንተ ጋር ተካፍየዋለሁ። ይሄንን የምናስበውን ይነግረናል። ዝም ብላችሁ አእምሯችሁን ክፍት አታርጉት። በቃ የነፈሰ ነፋስ ሁሉ የተራገበ አቧራ ሁሉ አይመሰግ አእምሯችሁ ላይ። ምንም መንገድ አላፊ መጥቶ የሐሳብ ዕቃችሁን አይግዛው። የምታስቡትን ምረጡ። ምንድን ነው የምናስበው? ይኸው ምዕራፍ 4 ፊልጵስዩስ ቁጥር 8 በቀረውስ ወንድሞች ሆይ እውነተኛ የሆነውን ነገር ሁሉ፣ ጭምትነት ያለበትን ነገር ሁሉ፣
ጽድቅ የሆነውን ነገር ሁሉ፣ ንጹሕ የሆነውን ነገር ሁሉ፣ ፍቅር ያለበትን ነገር ሁሉ፣ መልካም ወሬ ያለበትን ነገር ሁሉ፣ በጎነት ቢሆን ምስጋናም ቢሆን እነዚህን አስቡ። እንግዲያው ለክርስቲያን የሐሳብ ሰሌዳ ቀርቦለታል። ሜኒው ታውቃላችሁ። ምግብ ቤት ቀርባችሁ ምን ልታዘዝ ብሎ ሰውየው ሲጠይቃችሁ አእምሯችሁ ገና ስላልተሰናዳ በጣም ግራ ግብት ይላችኋል። እዚህ ቤት ምን አለ ጥሩ የሚበላ ነገር ትላላችሁ። አንዳንድ ጊዜ ያዘንብላችኋል። መያዝ አትችሉም። ሰውየው ቶሎ ነው የሚናገረው። አይ በቃ ሜኒውን ስጠኝ ባክህ ትላላችሁ። እስቲ ሰሌዳውን ስጠኝ ላንብበዋ ትላላችሁ። ከዚያ 15 የምግብ አይነት ይቀርባል። የክርስቲያን አእምሮ ሜኒው አለው ወይ? ሰሌዳ አለው ወይ? የምናስበው ነገር ተሰጥቶናል ወይ? ወይስ ባዶ ነው? ባዶ ወረቀት አይደለም። ይኸው እነዚህን አስቡ ይላል። እንደገና አነባዋለሁ። ወንድሞች ሆይ እውነተኛ የሆነውን ነገር፣ ጭምትነት ያለበትን ነገር፣ ጽድቅ የሆነውን ነገር፣ ንጹሕ የሆነውን ነገር፣ ፍቅር ያለበትን ነገር፣ መልካም ወሬ ያለበትን ነገር፣ በጎነት፣ ምስጋና፣ እነዚህን አስቡ። እግዚአብሔር የተባረከ ይሁን። በላይ ያለውን አስቡ። እንግዲያው ይሄ አዲስ ሕይወት ከሐሳብ ቅያሬ ይጀምራል እንጂ ከደንብ ቅያሬ አይጀምርም። ከስርዓት ቅያሬ አይጀምርም። አንዳንድ ነገሮች በማድረግ አይደለም። በቃ ሐሳቤ፣ ልቡናዬ፣ ውስጡ ይቀየራል ማለት ነው። እሱን አስቡ ብሎ ይላል። ምድራዊ አስተሳሰብ እሱ ምን ላርገው? አሁን እሱን ጥያቄ ነው ትንሽ መመለስ የምፈልገው። ምን ላርገው እሱን? እሺ አንተ ጭምትነት ያለበት ነገር፣ የተረጋጋ ነገር አስብ ብለኸኛል። አንተ እውነተኛ ነገር አስብ ብለኸኛል። አንተ ንጹሕ ነገር አስብ ብለኸኛል። ዝም ብሎ ንጹሕ አይመጣም፣ ርኩሱ ደግሞ ደብለቅ ይላላ። ምን ላርገው እሱን? እሺ ፍቅር ያለበትን ነገር አስብ ትለኛለህ። አንዳንድ ጊዜ በቀል ልቤን ይሞላላ። ምን ላርገው? እኔ የምልህ ክፉ ንሳ ምን ላርገው? ይኸው መልሱን ስሙ የሚለውን እንዲህ ይላል ቁጥር 5 ላይ ምዕራፍ 3 ቆላሲስ ማለት ነው። እንግዲህ በምድር ያሉትን ብልቶቻችሁን ግደሉ። እነዚህም ዝሙትና ርኩሰት፣ ፍትወትም፣ ክፉ ምኞትም፣ ጣዖትንም ማምለክ የሆነ መጎምጀት ነው። በእነዚህም ጠንቅ የእግዚአብሔር ቁጣ በማይታዘዙ ልጆች ላይ ይመጣል። ዝቅ ብሎ አሁን ግን እናንተ ደግሞ ቁጣን፣ ንዴትን፣ ክፋትን፣ ካፋችሁም ስድብን፣ የሚያሳፍርም ንግግር፣ እነዚህን ሁሉ አስወግዱ። ውሸት አትነጋገሩ። ለካ ግድያ ነው የሚያስተምረው ሐዋርያው ጳውሎስ። የላይኛውን አስቡ እያለ የመሬቱን ግን ተጋደሉ ነው የሚለው፣ ግደሉ ነው የሚለው። ለካ ክርስቲያን መሆን ለስላሳ ሰው መሆን አይደለም፣ ጨካኝ ሰው መሆን፣ ካራ ይዞ ማረድ ነው። ይቅርታ ይሄንን ፖለቲካዊ ትርጉም እንዳትሰጡ እዚህ የምታዩ ሰዎች። ሰውን ግደሉ አላለም፣ ከቶውኑ ሰውን ጨርሶ አላለም። በካራ እያረዳችሁ የክርስቶስ ተከታይ አርጉ አላለንም። ካራው በክፋት ላይ ነው። ካራው በዝሙት ላይ ነው። ካራው በክፉ ሐሳብ ላይ ነው። ካራው በውሸት ላይ ነው። ካራው በሌብነት ላይ ነው። እነዚህን አስወግዱ፣ እነዚህን ግደሉ ነው የሚለው። እንግዲያው የግድያ ትምህርት የሚባል አለ በክርስትና ውስጥ። የግድያ ትምህርት የህይወት ትምህርት እንዳለ ሁሉ የግድያ ትምህርት አለ። የክርስቲያን ህይወት በተጋድሎ የሚያልፍ ህይወት ነው። በተጋድሎ እስቲ ተጋድሎ በሉ። ተጋድሎ የሌለበት ህይወት አይደለም የክርስትና ህይወት። ትልቅ ግብግብ ያለበት ህይወት ነው። ይሄንን ምድራዊ የሆነ ቆሻሻ ሐሳብ ተጋደሉት። ዝም ብሎ ስለማይቀመጥ ሊያፍናችሁ ስለሚነሳ ተጋደሉ ብሎ ይላል። እንዴት ነው የምገለው? እንዴት ነው የምገለው? ይሄን ክፉ ቆሻሻ ሐሳብ፣ ይሄንን እርኩስ ሐሳብ፣ ይሄን ጥመት እንዴት ነው የምገለው? አስጨናቂ እኮ ነው። በጣም በጣም አስጨናቂ ነው። እንዴት ነው የምገለው? ይተናነቃል። ቅርብ ጊዜ አንዲት እህት ከልጄ ጋር ስታወራ ያጋጠማትን
ስትነግር በጣም ልቤ እየተነካ ሰማሁኝ። በጣም ልቤ እየተነካ። እሷ በጌታ የታመነች በጣም ጥሩ እህት ናት። በእውነት በጣም ጥሩ እህት ናት። ጌታን ትወዳለች። ጸሎት በጣም ትወዳለች። ቃሉን ትወዳለች። በጣም ጥሩ ልጅ ናት። ግን አንድ ሰው አስቀየማት። በቃ በጣም አናደዳት እና ልቧ ውስጥ ምን በቀለ? በቀል። እንዴት ዝም ብለዋለሁ? ይህንን ልኩን አሳየዋለሁ አልኩኝ አለች እና መበቀል ፈለግኩኝ። ክርስቲያን አይደለሽም እንዴ? ነኝ፣ ግን ቢሆንም አልምረውም። ሰውዬ እንዴ ምን ማለት ነው? እንዲህ አርጉኝ ብላ ለበቀል ተሰናዳች በጣም እና እበቀላለሁ እያልኩኝ የዛትኩኝ ባለሁበት ጊዜ ልቤ ሸፍቶብኝ ባለ ጊዜ ድንገት አንድ ቀን በህልሜ ምን አያለሁ አለች። እሷ እንደተረከችው ልተርክላችሁ። በህልሜ ምን አያለሁኝ? በሰማይ ደጅ ሄጄ እመለከታለሁ። እዚያ አንዳንድ ቅዱሳንን አያለሁኝ። በተለይ አንዲት እኛ ቤተ ክርስቲያን ማቃት አንድ ምስኪን አለች። እሷን አያታለሁ እዛ አለች። ይቺ ምስኪን እህት በየሰፈሩ ጸጉር እየሰራች የልጆች ጸጉር እየሰራች ሹሩባ እየሰራች የምትተዳደር በጣም ምስኪን ናት። በእውነት በኑሮ ምስኪን ናት፣ ግን በጣም ታማኝ ናት። በጣም ጌታን ትወዳለች። የቤተ ክርስቲያንን ፕሮግራሞች አትቀርም። በጣም ተጠንቅቃ ትመጣለች። ቅድም ነሐሴ 1 እስከ 16 አለ። ከፍልሰታ ጋር አይገናኝም አውቃለሁኝ፣ ግን የጸሎት ጊዜ እንደሆነ ወንድም ሙልጌታ ሲናገር ሰምቼዋለሁኝ። በጣም ጥሩ ነው የጾምና የጸሎት ጊዜ። ይህች እህት በጣም ሳታሰልስ ሰው ሁሉ ሲቀር ገና ደጁ ሲከፈት እሷ ናት ያለችው። ለጾምና ለጸሎት ሁሉ ሰው የተጋ አይደለም። ሁልጊዜ ያለች ጠንቃቃ ናት። በጣም በፍቅር የተሞላች ናት። እሷን አየው እሰማይ ደጅ ምን አያለሁ? መዝገብ ተከፍቶ አያለሁ አለች ይህች እህት። መዝገቡ ላይ የየሰው ስም ተጽፏል። በስሙ ተርታ ባህሪውም ደግሞ ተጽፏል። እና የዚችን እህት እንደዚህ ብዬ አንገቴን አስግጌ ስመለከት እግዚአብሔርን የምትወድ ሰዎችን የምትወድ ልዑል አምላክን የምትፈራ ምናምን ይላል ተመዝግቦላታል። እና ኮከቦችም አጠገቡ አሉ። እና ይህን አይቼ ቀናው፣ በጣም ደስ አለኝ። በኋላ የሌሎችም አገልጋዮች ስም ተጽፏል፣ ባህሪያቸውም ተገልጧል። ስለ ሁሉ አልናገርም አለች እሷ። በኋላ ስትናገር ስለ ሁሉ አልናገርም፣ ግን አየሁ የአንዳንድ አስመሳይ ግብዝ እየተባለ የተጻፈበትን ሁሉ አየሁ፣ የአገልጋዮች የታወቁ አገልጋዮች አለች። በኋላ እስቲ የኔን አልኩ ደግሞ አለች። የኔን ደግሞ ብዬ በስም የተርታ የተጻፈውን ለማየት እንደዚህ ስል ተበቃይ፣ በጥላቻ የተሞላች እንደዚህ የሚል ተጽፏል። ደነገጥኩኝ። በየስሙ ተርታ የሚፈርም እጅ አለ እና የኔ ጋ ሲደርስ ሊፈርም እጁ እንደዚህ ሲያደርግ አፈፍ አረኩ እጁን እና ነቃሁኝ አለች እሷ። ከዚያ በኋላ የበቀል ሀሳቡ ሽው እልም ብሎ ጠፋ ከኔ አለች። እኔ የምልላችሁ ነው ይሄ አሮጌ አስተሳሰብ ሩቅ አይደለም። ሊያንቀን የተዘጋጀ ነው። በየቀኑ የሚከታተለን ነው። እንዴት ነው የማመልጠው? ግደሉት እኮ ነው የሚለው። ኃጢአት በደጅ ታደባለች የተባለው ለማን ነው? ለቃየን ነው አይደል? ኃጢአት ልትነግስብህ በደጅ ታደባለች፣ ንገስባት አይደል የሚለው። ሄደህ ነቃት እኮ ነው። ግደል የሚል ታምቡር ደረትህ ላይ ይንተገተጋል። አንተ ሂድና ንገስበት፣ አንተ አሸንፈው። እንግዲያው በምድር ያሉ ብልቶቻችሁን ወይም እነዚህን አስተሳሰባችሁን ግደሉ ይላል። እንዴት ነው የምገለው? እፈራዋለሁ በጣም። እንዲያውም ጭራቅ ነው እንጂ ዝሙት ጭራቅ ነው። እንዴት ነው የምገለው? እሱ ነው እንጂ የሚጎለስሰኝ። እንዴት ነው የምገለው? ክፋት ጭራቅ ነው። ጥላቻ ጭራቅ ነው። እንዴት አድርጌ ነው የማሸንፈው? ሮሜ ምዕራፍ 8 ላይ አንድ ቃል አለ። እሱን ላነብላችሁ እፈልጋለሁ። ከዚሁ ጋር የሚስማማ ሐዋርያው ጳውሎስ የጻፈው እንዲህ የሚል ቃል አለ። እንግዲህ ወንድሞች ሆይ ይላል ቁጥር 12 ላይ፣ እንግዲህ ወንድሞች ሆይ ዕዳ አለብን፣ እንደ ሥጋ ፈቃድ ግን እንኖር ዘንድ ለሥጋ አይደለም። እንደ ሥጋ ፈቃድ ብትኖሩ ትሞቱ ዘንድ አላችሁና፣ በመንፈስ ግን የሰውነትን ሥራ ብትገድሉ በሕይወት ትኖራላችሁ። የሞት የሕይወት ጥያቄ ነው ይሄ ጉዳይ። የሞት የሕይወት ጥያቄ ነው።
እንደ ሥጋ ፈቃድ ብትኖሩ ምን ትሆናላችሁ? ትሞታላችሁ። በመንፈስ ግን የሰውነትን ሥራ ብትገድሉ በሕይወት ትኖራላችሁ። እንግዲያው መግደያው መንፈስ ቅዱስ ይባላል። ያለ መንፈስ ቅዱስ ጉልበት እነዚህን ማስገበር አይቻልም። ሥጋን እንድትገድሉ የሥጋን ሥራ እንድትገድሉ ብሎ ሲል በባዶ እጅ አይሆንም። በእግዚአብሔር መንፈስ ጉልበት፣ በእግዚአብሔር መንፈስ እርዳታ፣ በእግዚአብሔር መንፈስ ምሪት፣ በእግዚአብሔር መንፈስ ማነቃቃት ይቻላል። እግዚአብሔር ይባረክ። እዚህም ላይ እሱን ነው የሚለው ግደሉ ብሎ ይለናል። እንግዲያው በደንቦችና በስርዓቶች ሳይሆን በዚህ በመንፈስ በመጋደል ነው የምታሸንፉት። በዚያ አይነት የሚኬድበት የህይወት መርህ ነው ይሄ ህይወት ብሎ ሐዋርያው ጳውሎስ ይነግረናል። ግን ግድያ ብቻ አይደለም። በጣም አዎንታዊ በሆነ መንገድ የምንንከባከባቸውም ደግሞ እሴቶች የምንንከባከባቸውም የኑሮ መርሆች አሉ። ስለሱ ትንሽ መናገር እፈልጋለሁኝ። ግደሉ ብቻ ብሎ አይቆምም። እነዚህን አስወግዱ ብቻ ብሎ አይቆምም። ግን እንደ እግዚአብሔር ምርጦች ይላል ቁጥር 12 ቅዱሳን ሆናችሁ የተወደዳችሁ ሆናችሁ ምሕረትን፣ ርኅራኄን፣ ቸርነትን፣ ትሕትናን፣ የዋህነትን፣ ትዕግስትን ልበሱ። እርስ በርሳችሁ ትዕግስትን አድርጉ። ማንም በባልንጀራው ላይ የሚነቅፈው ነገር ካለው ይቅር ተባባሉ። ክርስቶስ ይቅር እንዳላችሁ እናንተም ደግሞ እንዲሁ አድርጉ። በእነዚህም ሁሉ ላይ የፍጻሜ ማሰሪያ የሆነውን ፍቅርን ልበሱት። በአንድ አካልም የተጠራችሁለት ደግሞ የክርስቶስ ሰላም በልባችሁ ይግዛ። እግዚአብሔር ይባረክ። በጣም አዎንታዊ የሆነ የሥነ ምግባር መርህ ነው የሚሰጠን። አሉታዊ ብቻ አይደለም፣ ግደሉ ብቻ አይደለም፣ ደግሞ እነዚህን ደግሞ ተንከባከቡ፣ አኑሯቸው ብሎ ይላል። ትዕግስትን፣ ቸርነትን፣ የዋህነትን፣ ፍቅርን፣ ይቅርታን እነዚህን እንደ ክቡር ዕንቁ ተንከባክባችሁ አሳድጉ። ችግኝ እንደ 100 ችግኝ የተከለው የት አለ? ቅድም እዚህ ሀገር አንዱ ችግር መትከል ብቻ የሆነ ሳንከባከባቸው ይሞታሉ። በኋላ ሄደ ትንከባከብ እንደሆነ አላውቅም። አሳድጓቸው፣ እነዚህን ባህሪያት ተንከባከቧቸው። እነዚህን ባህሪያት ስለ እያንዳንዱ ለመዘርዘር ጊዜም አይበቃም። ግን አንድ ብቻ ነገር ልናገር። የነዚህ ሁሉ ማሰሪያ የሆነውን ፍቅርን ልበሱት ይላል። የፍጻሜ ማሰሪያ ይለዋል። የፐርፌክሽን የፍጹምነት መጠቅለያ የሆነውን ፍቅርን እሱን ልበሱት። ምክንያቱም እነዚህ በሙሉ ከፍቅር የመነጩ ናቸው። የምትታገሱት ስለምትወዱ ነው እንጂ ጥርስ ነክሳችሁ አይደለም። ቸርነት የምታደርጉት ለጉራ አይደለም፣ ስለምትወዱ ነው። እግዚአብሔር የተመሰገነ ይሁን። ፍቅር የፍጻሜ ማሰሪያ ነው፣ የሕግ ሁሉ መጠቅለያ ነው። እንግዲያው ይችን ፍቅር ልበሱት፣ ይችን ፍቅር ያዙ ብሎ የእግዚአብሔር ቃል ይናገራል። ዛሬ ቄስ ዮናስ ቅድም ስለ በጎ ስራ ሲነግረን ነበረ። የሚረዱ ልጆች አሉ። እኔ እዚህ ቁጭ ብዬ ለምንድን ነው እንዲህ የሚያደርጉት? ምን ዕዳ አለባቸው? 20 ሰው 80 ሰው 100 ሰው ለመንከባከብ ምንድን ነው ዕዳው? እንዲያው አለ አይደል በቃ ስወጣ ስገባ ስለሚቀፈኝ እንደው ከሚቀፈኝ አንድ የሆነ ነገር አስተዋጽኦ ላድርግ ብላችሁ ነው እንዴ? አይደለም። እንደዚህ ሊያስቧችሁ። ይሄ አንዳንድ ሰዎች ያደርጉታል። በነገራችን ላይ በቃ ምን ይደረግ እንግዲህ ከተማው በሙሉ በለማኝ ተሞላ፣ ምን ላርገው በቃ እንዲው የሆነ ነገር ላርግ እንጂ በሚል አይነት ንፉግ ስሜት አይደለም ወንድሞቼ እናቶቼ። አንዳንድ ሰው ደግሞ ምናልባት የሚያደርግበት መንገድ ሰብአዊነት የሚባል ቋንቋ አለ። ሰብአዊነት በቃ እኔ ሰው ነኝ፣ እኔም ሰው ስለሆንኩኝ አንድ ሰው ተቸግሮ ሳይ እንዴት ዝም እላለሁ? መቼስ በሰብአዊ ማህበር ውስጥ ስላለው ጥሩ ነው። ግን እሱ ብቻ አይደለም። ይሄ ጳውሎስ የሚለው እሱ አይደለም። የምናረገውን ሁሉ ከፍቅር የተነሳ ከመውደድ የተነሳ የሰው ልጅ በእግዚአብሔር አምሳል የተፈጠረ የሰው ልጅ ክቡር የሰው ልጅ እኔ አምላክን ወዳለሁ ስል አምላክ የሚጠይቀኝ እኔን የማታየኝን እንዴት ነው የምትወደው? የምታየውን በእሱ አሳይ እንጂ አጠገብህ ባለው አሳይ እንጂ ስላለኝ የፍቅሬ መግለጫ ነው። የፍቅሬ መግለጫ ነው። የግዴታ መግለጫ አይደለም። ዕዳ መክፈያ አይደለም። የፍቅሬ መግለጫ ነው።
ትንሹን ልጅ ንፍጣም ልጅ አቅፌ ስስም መውደዴን ነው ማሳየው እንጂ ግዴታ ኖሮብኝ አይደል። ወንድሞች እናቶች፣ የወደቀ ሳነሳ ፍቅር፣ የክርስቶስ ፍቅር በልቤ ውስጥ እየነዳኝ ነው። ይሄንን የፍቅር ሕግ በልባችሁ ያዙት ነው የሚለው ያለ። ይሄ አዲስ ሕይወት በፍቅር ነው የሚመራው፣ በደንቦችና በትእዛዝ አይደለም። እንደዚህ ባለ ፍቅር የሚመራ ነው። ክርስቶስ ስለወደደን ፍቅር ሼር እንድናረግ እንድናካፍል ተጋብዘናል። ልክ ይሄ ሲጠፋ ከልባችሁ ራሳችሁን ጠይቁ። ጤና ነኝ ወይ ጌታ ሆይ? ሰው አስጠላኝ፣ ምን ይሻለኛል? በቃ ሳየው የሰው ልጅ አስጠላኝ፣ ሰይጣኔ ነው የሚነሳው። በቃ ገና ሲናገሩ ምን እንደሆነ አላቅም። ሰው አናደደኝ። እንደው ሰው የሌለበት ምድር ተወስደኝ ይሆን? እኔ ከአንተ ጋር ነው መኖር። አንተማ እንዴት! አንተማ በጣም ድንቅ ነህ። ከአንተ ጋር ነው መኖር የምፈልግ የምትሉ ሰዎች እግዚአብሔር ይህን ልመና አይሰማም። አረጋግጬ እነግራቸዋለሁ። ከእሱ ጋራ በምቾት እንድንኖር ሳይሆን፣ ልክ ነው በምቾት እኖራለን፣ ተሰውሯል ይላል ሕይወታችን። ግን እዚህ መሬት ላይ የእሱን ፍቅር እያካፈል እንድንኖር ፈልጓል። በተጨማለቀ መሬት ላይ በሚያደክም የሰው ልጅ መካከል የክርስቶስን ፍቅር እንገልጣለን። እሱ ወረደ፣ ኢየሱስ ክርስቶስ ወረደ። እኔ እኮ አሁን መሬት ላይ የሚያኖረኝ ምን እንደሆነ ልንገራችሁ። ወደህ ነው የምትኖረው ትሉኝ ይሆናል። ወደህ ነው የት ትሄዳለህ ትሉኝ ይሆናል። ልንገራችሁ፣ ኢየሱስ ክርስቶስ የረገጠው ምድር ነው ይሄ። እስቲ እርገጡት ባካችሁ። ጌታ ኢየሱስ በእግሮቹ የረገጠው መሬት ነው ይሄ። እሱ መጥቶ ሊያድን፣ ሊያቅፍ፣ ሰዎችን ሊያፈቅር ይህን መሬት ከረገጠ እንግዲያው እኔ የእሱ ተከታይ ነኝ። የማ ተከታዮች ናችሁ? የክርስቶስ ተከታዮች። በዚህ መንገድ ስር ስደዱ ነው የሚለን ያለ ሐዋርያው ጳውሎስ። ሁለት ነገር ልጨምርና ቶሎ ብዬ ልጨርስላችሁ። ይሄ አዲሱ ሰው ከምድራዊ የማንነት መለዮ በላይ ነው። እግዚአብሔር የተባረከ ይሁን። ምድራዊ ማንነቶች መለዮ አለን። ያው እንደምታውቁት ተማሪ እንትና ይባላል፣ ወይም ደግሞ ክቡር ጀነራል እንትና ይባላሉ፣ በማዕረግ ይጠራሉ። ወይም ደግሞ ምን ዶክተር እንትና ይባላሉ። ወይም ደግሞ የዘር ስም ይጠቀስና የእንትና ዘር ይባላል። የቋንቋ ስም ይጠቀስና እንትን ተናጋሪ ይባላል። መለዮ አለን። ወንድ ሴት ይባላል። መለዮ አለን። ግን የሚገርማችሁ አዲሱ ሰው መለዮው ሌላ ነው። ሌላ ሰው ነው። በቃ ሌላ ሰው ነው። ይኸው ምዕራፍ 3 ቁጥር 11 ላይ በዚያ ይላል፣ በዚህ በአዲሱ ሰው በዚያም የግሪክ ሰው፣ አይሁዳዊ፣ የተገረዘ፣ ያልተገረዘ፣ አረማዊ፣ እስኩቴስ፣ ባሪያ፣ ጨዋ፣ አማራ፣ ኦሮሞ፣ ጉራጌ፣ ዶርዜ የለም። ይኸው ትንሽ ጨምር ያለው መሰለኝ፣ አንዳንድ ነገር ጨመርኩ መሰል። በቃ እኮ እንደሱ እኮ ነው የሚለው። የለም። ይህ አዲስ ሰው አያቀውም። ይሄን መለዮ አያቀውም። አይሁዳዊ ነው፣ ግሪክ ነው፣ አያቀውም። እስኩቴስ ነው፣ አረማዊ ነው፣ አያቀውም። ባሪያ ነው፣ ጨዋ፣ አያቀውም። ወንድ ነው፣ ሴት፣ አያቀውም። ይሄ ሌላ ሰው ነው። ሌላ ሰው በሉ ባካችሁ። ሌላ ሰው ነው ይሄ አዲስ ሰው። ይሄ ነገር ስላልዘለቀ ያንን መለዮ ይዘን ስናራግብ እንውላለን። ስናራግብ የሰው አይን እናጠፋለን። ስናራግብ እባካችሁ አናራግበው። ያኛው መለዮ ይኑር፣ እሱ ምንም አይደለም። ይኑር። አይሁዳዊ የሚባል ይኑር፣ እኔ ምን አገባኝ። ይኑር። ግሪካዊ ይኑር፣ ኦሮሞ ይኑር፣ ትግራይ ይኑር፣ ይኑር። ሰው ምን አለበት? ይኑር። ጉራጌም ይኑር፣ ጥሩ ነው። ግን ወንድሞቼና እህቶቼ ይሄ ሌላ ሰው ነው። አዲሱ ሰው ሌላ ሰው ነው። ምን ይላል? በጣም ኃይለኛ ነገር ነው የሚናገረው። እንዲህ ይላል፣ በዚያ እንደዚህ መሆን አልተቻለም ካለ በኋላ ነገር ግን ክርስቶስ ሁሉ ነው፣ በሁሉም ነው። እግዚአብሔር ይባረክ። የሚናገር ነው ይሄ ማንነት፣ የአዲሱ ሰውነት እና ይሄ በሁሉም
ላይ የነገሰውን ክርስቶስ፣ የሁሉም የሆነውን ክርስቶስ እሱን ለብሳችሁታል። ስለዚህ አትነሱ፣ ዝቅ አትበሉ፣ በትንንሽ መለዮዎች ውስጥ አትደበቁ፣ እንደ ንፉግ ውሾች አትሁኑ። ይቅርታ ስለዚህ ከባድ ቋንቋ፣ ምክንያቱም በየሰፈራችን ውሾችን እናያለን። ውሾቹ አንዱ ባህሪያቸው አንድ አጥንት የያዙ እንደሆነ እኔ ምንም አላረጋቸው። አሁን እኔ የውሻ አጥንት አልበላም ለምሳሌ፣ ግን ሳልፍ መንገድ ላይ ያጉረመርማል። ኧረ አልነካብህም፣ እኔ ምንም አላረግም፣ ያጉረመርማል። እንደ ንፉግ ውሾች የሆነ መለዮ ይዛችሁ አታጉረምርሙ። በቃ አጥንታችሁ የእናንተ ነው፣ ጥሩ ነው፣ መልካም ነገር ነው። ከዚያ በላይ የሆነ ትልቅ ማንነት ግን ተሰጥቶናል። እግዚአብሔር የተባረከ ይሁን። አዲሱ ሰው ይሄ ሰው ነው። ትልቅ ሰው ነው። አዲሱ ሰው ትልቅ ሰው ነው። ክርስቶስ በሁሉ ሁሉ የሆነበት ሰው ነው። አንድ ልጨምር እያልኩ ላሳድር ነው ዛሬ። ቶሎ ጨርሳለሁ። ሰዓት ተቆጣጣሪ ስለሌለ እዚህ ቤተ ክርስቲያን ደጋጎች ስለሆናችሁ ነው ትንሽ ምገፋፋው፣ ግን እጨምራለሁ። ይሄ አዲሱ ሰው አዲስ የግንኙነት መርህ የሚከተል ሰው ነው። አዲስ የግንኙነት መርህ፣ ከሰዎች ጋር ያለው ግንኙነት፣ ከቤተሰቡ ጋር ያለው ግንኙነት፣ በውጭ ካሉት ሰዎች ጋር ያለው ግንኙነት በሙሉ በአዲሱ ለውጡ የተቃኘ ነው። እግዚአብሔር የተባረከ ይሁን። ዝም ብሎ የሚኖር ሰው አይደለም። ባል የሆነ እንደሆነ ለሚስቱ ጥንቃቄ የሚያደርግ የሚያፈቅራት ነው። ሚስት የሆነች እንደሆነ የምትገዛለት ነው። ልጅ የሆነ እንደሆነ ለወላጆቹ የሚታዘዝ ነው። ባሪያ ሰራተኛ የሆነ እንደሆነ እግዚአብሔርን በመፍራት የሚያገለግል ነው። አሳዳሪ አሰሪ ጌታ ከሆነም እግዚአብሔርን በመፍራት የሚያስተዳድር ነው። በጣም ይለውጠዋል ግንኙነታችንን። ግን አንድ የታዘብኩትን ነገር ብቻ ልናገር ወደ ዝርዝር ሳልገባ። በጣም በተደጋጋሚ ጌታ የሚል ቃል ይጠቅሳል ሐዋርያው ጳውሎስ። ሚስቶችን ለጌታ እንደምትገዙ ለባሎቻችሁ ተገዙ፣ በጌታ ታዘዙ። ልጆችን አባቶቻችሁን ወላጆቻችሁን በጌታ ታዘዙ። ባሪያዎችን ወይም ሰራተኞችን ለጌታ እንደምትገዙ ለታይታ ሳይሆን በቅን ልብ አገልግሉ። ጌቶችን በእናንተ ላይ ሌላ ጌታ እንዳለ እያሰባችሁ በፍትህ በስርዓት አስተዳድሩ ብሎ ይላል። ማዕከላችን ጌታ ነው፣ ክርስቶስ። እሱን እያሰብኩ ነው ከሰው ጋር የምኖረው፣ ከሚስቴ ጋር ከልጆቼ ጋር የምኖረው ክርስቶስን ለጌታ ብዬ ከማሰራቸው ሰራተኞች ጋር ወይም እኔ ከምሰራላቸው ሰዎች ጋር ለጌታ ብዬ እንድኖር ነው የታዘዝኩት። ክርስቶስ ማዕከሉ የሆነበት ግንኙነት ነው። በውጭ ካሉት ጋራም እንደዚሁ ነው የሚለው። ዘመኑን እየዋጃችሁ በውጭ ባሉት ዘንድ በጥበብ ተመላለሱ፣ ለእያንዳንዱ እንዴት እንድትመልሱ እንደሚገባችሁ ታውቁ ዘንድ ንግግራችሁ ሁልጊዜ በጨው እንደተቀመመ በጸጋ ይሁን። ግድ የለሾች አትሁኑ። እኔ ጌታን አግኝቻለሁ እሱ እንዳሻው አትበሉ። የዓለም ጣጣ ብዙ ነው ባክን አትበሉ። ምክንያቱም ምስር ልትገዙ ወደ ወፍጮ ቤት ትሄዳላችሁና፣ ምክንያቱም ትምህርት ቤት ልጅ ለማስመዝገብ ትሄዳላችሁና። እውነት አይደለም? ህይወት ውስጥ እኮ ነው ያለነው። በውጭ ባሉቱ ዘንድ እንዴት እንደምትመላለሱ በጥንቃቄ ተጠበቁ፣ ንግግራችሁ የተቀመመ ይሁን። እንዳደረሳችሁ አትናገሩ፣ እናንተ የጌታ ወኪሎች ናችሁ ብሎ ይህንን ቃል ይናገራል። በመጨረሻ አንድ ብቻ ይናገራል። እሱ ምንድን ነው? ይሄ አዲስ ሰው እየታደሰ የሚቀጥል ሰው ነው። እንዲህ ይላል ቁጥር 10 ምዕራፍ 3 ላይ አሮጌውን ሰው ከስራው ጋር ገፋችሁታልና የፈጠረውንም ምሳሌ እንዲመስል ዕውቀትን ለማግኘት የሚታደሰውን አዲሱን ሰው ለብሳችሁታል። እንግዲያው አልቆመም ህይወት። ወንድሞቼና እህቶቼ ተመዝግብ ያለው ክርስቲያን ሆኜ የጌታ ሆኛለሁ በመንፈስ ተሞልቻለሁ ብላችሁ የቆመ ህይወት አይደለም። በየጊዜው የሚታደስ ህይወት ነው። እግዚአብሔር ይባረክ። ወንዙ አልቆመም፣ የሚፈስ ወንዝ ነው። የእድሳት ወንዝ በህይወታችን እግዚአብሔር ያድርገው፣ እያደሰን እንዲቀጥል።
ግን ምን ይላል? እድሳቱ መስመር አለው ይላል። ዝም ብሎ አዲስነትን አይደለም የሚያበረታታው። የፈጠረውን ምሳሌ እንዲመስል እውቀትን ለማግኘት የሚታደሰውን አዲሱን ሰው ለብሳችሁታል። እንግዲያው ክርስቶስ ስታንዳርዳችን ነው። ክርስቶስ መለኪያችን ነው። የምንመስለው እሱን ነው። እሱን እየመሰልን እንታደሳለን። እግዚአብሔር የተባረከ ይሁን። እስከ መጨረሻው እሱን እየመሰልን እንታደሳለን። ሲገለጥ እርሱ እንዳለ እናየዋለን። እግዚአብሔር የተባረከ ይሁን። ይህን ጸጋ ይጨምርልን።